ሰላም እንደምንቆጣችኋል። ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ዛሬ የምንመለከተው የስምንተኛ ክፍል ሂሳብ ትምህርት ላይ የተወሰደ ስለ አብሶሉት ቫሉ ኦፍ ራሽናል ነምበር እንመለከታለን ማለት ነው። የተወሰኑ ደቂቃ ስለ አብሶሉት ቫሉ ኦፍ ራሽናል ነምበር ትርጉም እንገነዘባለን። እንዲሁም ደግሞ ክላስ ውስጥ በሚማሩበት ሰዓት ተማሪዎች ማለት ነው የቱ ጋር ነው ስህተታቸው፣ እንዲሁም ደግሞ ምንድነው ማድረግ ያለባቸውን የሚለውን ጥቂት ደቂቃ አብራችሁ ከእናንተ ጋር እሆናለሁ ማለት ነው። ለቤቱ ደግሞ አዲስ ከሆናችሁ እጅግ በርካታ ቪዲዮችን ስለሚለቀቅበት ይጠቅማችኋል የሚል እምነት አለኝ። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። እሺ፣ እዚህ ጋር እንደምንመለከተው ስለ አብሶሉት ቫሉ ኦፍ ራሽናል ነምበር ነው የሚጠይቀን። እዚህ ጋር እንደምታያቸው ደግሞ ሁለት ጥያቄዎችን አዘጋጅተናል ማለት ነው። የመጀመሪያው አብሶሉት ቫሉ ኦፍ 2፣ ሁለተኛው ደግሞ አብሶሉት ቫሉ ኦፍ ኔጌቲቭ 2። ሁለቱም መካከል ያለው ልዩነት ምንድን ነው? በሁለቱ መካከል ደግሞ ያለውን ልዩነት እንዴት ተማሪዎች ይለዩታል የሚለውን እንመለከታለን። የነዚህ የሁለቱም አብሶሉት ቫሉዎች የነዚህ የሁለቱንም ልዩነት ከመናገራችን በፊት አብሶሉት ቫሉ ሲባል በመጀመሪያ ምን ማለት ነው? በቃል ደረጃ ለመናገር ያህል የአብሶሉት ቫሉ ኦፍ ተብሎ የሆነ ቁጥር ከተሰጣችሁ ያንን ቁጥር በመያዝ ከዜሮ እስከ ሚሰጣችሁን ቁጥር ድረስ ያለውን ርቀት አብሶሉት ቫሉ ኦፍ ያንን ቁጥር እንደማለት ነው። ለምሳሌ እሱን ከማውራታችሁ በፊት ግን ይሄን የቁጥር መስመር መረዳት ግዴታ ያስፈልጋችኋል ማለት ነው። ምክንያቱም እነዚህን ሁለቱም ጥያቄዎች ጽንሰ ሐሳባቸውን ለመረዳት ከፈለግን መጀመሪያ ስለ ቁጥር መስመር አይደንቲፋይ ማድረግ አለብን። From 0 to the right side of that 0 is known as positive integer number ብለን እንጠራቸዋለን። ሌላኛው ደግሞ the left sides of zeros እነዚህ ቁጥሮች ደግሞ ኔጌቲቭ ኢንቲጀር ብለን እንጠራቸዋለን ማለት ነው። ምን ለማለት ነው? ከዜሮ በስተቀኝ በኩል ያሉ ቁጥሮች ፖዚቲቭ ቁጥሮች ናቸው። ከዜሮ ወደ በግራ በኩል ደግሞ ያሉ ቁጥሮች ኔጌቲቭ ቁጥሮች ናቸው። ስለዚህ ከዜሮ በመነሳት እስከ አንድ ቁጥር የምትጠየቁ ከሆነ ምን ተብላችሁ ልትጠይቁት ማለት ነው? the absolute value of 1 እንደማለት ነው። ከዜሮ እስከ አንድ ድረስ ያለው ርቀት the absolute value of 1። ስለዚህ ይህ ስንት ይሆናል ማለት ነው? አንድ ቁጥር ነው የሚሆነው ማለት ነው። በተመሳሳይ መልኩ ደግሞ ይህ በቁጥር መስመር ወደ ግራ በምንሄድበት ሰዓት ማለት ነው አብሶሉት ቫሉ ኦፍ -1 ተብለን የምንጠየቅ ከሆነ ወይም እንዲህ ከተጠየቃችሁ ከዜሮ እስከ ኔጌቲቭ 1 ድረስ ያለው ዲስታንስ ወይም ርቀት እንደማለት ነው። ስለዚህ በዚህ ምሳሌ መሰረት እነዚህ ሁለቱም ጥያቄዎች በቀላሉ መመለስ እንችላለን ማለት ነው። እጅግ በጣም ቀላል ነገር ነው። እናንተም ሞክሩት። ኦኬ፣ ወደ ዋናው እንሄዳለን። the absolute value of 2 ማለት ከዜሮ እስከ 2 ድረስ ያለው ርቀት ነው። ቅድም በመግቢያ ላይ ደግሞ እንደነገርኳችሁ ተማሪዎች ክላስ ውስጥ what is the absolute value of 2 ብለን ጠይቀናቸው ይሄ ብሎ ከመለሱ ልክ ናቸው ተማሪዎቹ። ነገር ግን the absolute value of 2 ማለት ትርጉሙ ምን ማለት ነው የሚለው ጋር ሲመጣ የብዙ ተማሪዎች ስህተት ነው፣ አያውቁትም። ዲስታንስ መሆኑን አንደርስታንድ አያደርጉትም። እቺን ብቻ ሸምድደው ብቻ ነው የሚያልፉት ማለት ነው። ሶ ከዛሬ ጀምሮ ይህን ቪዲዮ ያያችሁ ተማሪዎች ወላጆች ካላችሁ ደግሞ the absolute value of 2 is the distance from 0 to 2 ወይ ከዜሮ ተነስታችሁ እስከ 2 ቁጥር ድረስ ያለውን ርቀት the absolute value of 2 ብለን እንጠራዋለን ማለት ነው። ስለዚህ በቁጥር መስመር ላይ ደግሞ ለመሰየም ከፈለጋችሁ ከዜሮ እስከ 2 ቁጥር ድረስ ያለው ርቀት ስንት ነው ማለት ነው? 2 ነው ማለት ነው። በዚህ ልኩ መረዳት ያስፈልጋል ማለት ነው። ሌላኛው ደግሞ the absolute value of negative 2 ሲባል አሁንም ምንድነው? ከዜሮ እስከ ኔጌቲቭ 2 ድረስ ያለው ርቀት ነው። አሁን ምንድነው ከግምት ውስጥ የማናስገባው ነገር ምንድነው? ዳይሬክሽኑ ወይም ደግሞ
ከ0 እስከ 2 ቁጥር ድረስ ያለውን ርቀት ዲስታንሱ እንጂ እኛ የምንመለከተው እነዚህ የቁጥሮቹ ሳይን ወይም ደግሞ ምልክት የምንረዳ ከሆነ ከ0 ወደዚህ ያሉ ቁጥሮች ኔጌቲቭ ናቸው። ነገር ግን ኔጌቲቭ 2 የሚገኘው እዚህ ጋር ከሆነ ከ0 እስከ ኔጌቲቭ 2 ድረስ ያለውን ርቀት እንደ ርቀት ስናየው አብሶሉት ቫሉ ውስጥ እናስገባውና ከዛ በኋላ ሲወጣ ስንት እንደማለት ነው? 2 እንደማለት ነው። ስለዚህ በዚህ ምሳሌ መሰረት the absolute value of -2 ተብለን የምንጠየቅ ከሆነ በቀላሉ ከ0 እስከ -2 ድረስ ያለው ርቀት መሆኑን ለተማሪዎች መንገርና ማስረዳት ይጠበቅብናል ማለት ነው። ከዚህ ቪዲዮ ላይ መልካም ነገር ወደ እናንተ እንዳደረስኩ ተስፋ አድርጋለሁ። በቀጣይ ደግሞ የምናቀርበው ወይም ደግሞ ይዘን የምንመጣው የሁለቱም ልዩነት እንመለከታለን። የአብሶሉት ቫልዩ እና the equation of absolute value ሁለቱንም ዲፈረንስ ልዩነታቸውን የምንመለከትናል ማለት ነው። ምናልባት ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት ማለት ነው ለእናንተ እዚህ ጋር ጥያቄ ነገር ልስጣችሁና the absolute value of let's say this one is a or c በሉትኛ the absolute value of 5 ስንት ይሆናል? እንዲሁም ደግሞ the absolute value of -8 ምን ያህል ይሆናል የሚለው ለእናንተ ትቻለሁ ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ እንዲሁም ደግሞ ማቅረብ የምትፈልጉት ኮሜንት ነገር ካላችሁ ኮሜንት ላይ አስቀምጡን። በቀጣይ ቪዲዮዎች እንገናኝ። ቴሌግራም ቻናላችን ተቀላቀሉ። ይመቻችሁ።